እባብ ወንድማችን ነው ያሉ እንስሳ ከነደፋቸው እባቡ ደግሞ ከኔ ቤተሰብ መቀነት ይሁን የሆነ ጨርቅ ወስዶ ያስሩታልና ይድናል በጉ ወይም የሆነ እንስሳ ሰውም ይወሰድበታል ግን ይድናል ይላሉ። ይሄ በእናቴ ቤተሰብ ያለ ነው። ምን ይሉታል? ምን ያደርጋሉ? ይሄ አሁን እባቡ እንስሳ ከነደፈ ከነከሰ ማለት ነው። እንስሳው ሞት ይደርሳል። አረፋይ በአፉም ያወጣል። ከዛ በኋላ ሄዶ ከገሌ ቤት መቀነት አምጡ ልብስ አምጡ ይባላልና ይወሰዳል። ይገርማል በጣም። ስለዚህ እባቡን አትንኩት የሚባለው እንዳይናከስ ወይም ደግሞ እንዳይተናኮል ነው ማለት ነው። እኔ እንጃ። እነሱ አሁን እባቡ የሆነ ሰው ካገኘውና የኛ ቤተሰብ ደግሞ ቢሆን እሱ ቦታ ካለ ስልክሽ ልታረግ አዎ አረጋው አይደወለች ነው። ስለዚህ በቃ ይብቃን ወይስ እንዴት እናርግ? ላ ችግር አሁን ይሰማል። ሳይለንት አርጊያው እኮ ሄደ ድምጽሽ በጣም ራቀ። አሁንም ሳይለንት ነው ያረግሽው እንጂ ድምጽሽ ርቋል። እሺ መቀጥይ። ለማንኛውም እናስጨርስሽ ቀጥይ። ሊገድሉት ሲሉ የሆነ ሰዎች ሌሎች ጋር ከደረሰ ወይም ካገኙት ሊገደል ሲል ወደ ምን ይሮጣል? እኛ ቤተሰብ ይሮጣል። አጋላግኝ ነው። ወደ እነሱ ከደረሰ ደግሞ አያስገድሉትም። ተውት ይላሉ። አይገደልም። ሞቶ ካገኙት ደግሞ ይቀብሩታል በስነ ስርዓት ማለት ነው። እንደ ቤተሰብ እኔ ደግሞ በጣም እንደ ቤተሰብ ማለት ወንድማችን ነው ያ የሚባለው። እኔ ደግሞ በጣም ነው የሚያስፈራኝ፣ በጣም ነው የሚጠላው። ጭራሽ ላየው አልፈልግም። ያጎቴ ልጅ አንድ ቀን ምን አረገ? ትምህርት ቤት ውለን እየሄድን መንገድ ላይ ተገድሎ አገኘነውና ነይ እንቅበረው ሲለኝ እንደ ምንድነው የምንቀብረው? ወንድማችን እኮ ነው እንደ ከፈልክ አንተ ቅበረው እንጂ እኔ ወደዛ አልጠጋም ብዬ ሄድኩን። እሱ በስነ ስርዓት ቀበረው። ይገርም። አይዞሽ ፈርተሻል። እዚህ ጋር ሀጎስ የሚባለው ነው ይላሉ። ብዙ ጊዜ በእንደዚህ በሰው ስም የሚመለክ ልክ ታዬ ራሄሎ ተብሎ እንደሚመለከው አይነት ነገር ይሄንንም እንደዛው ስም አውጥተውለት ይሆናልና ምን ብለው ነው የሚጠሩት? አረ ምንም ስም የለው ወንድማችን ብቻ ነው የሚባለው። በቃ እንዳይገድሉት ምንም ነገር የሚከበርለት ነገር የለም። ግን አይገድሉትም። የሆነ ነገር ከተነደፈ እንስሳ ጎረቤት ደግሞ የኛ ቤተሰብ ልብስ ወስዶ ያስሩልታል፣ ይድናል። እንግዲህ ክርስቲያን ኦርቶዶክስ ነን፣ ማተብ አስረናል። በዚህ ልክ የምንታወቀው እንግዲህ አስቡት እንግዲህ እባብን ወንድማችን ነው ብለው የሚሉት እናቶች ጥምቀትም ሲሆን ታቦት ያከብራሉ፣ ዝክርም ሲሆን ቤተክርስቲያንም ቅዳሴም ሲሆን የሚሄዱ ይሆናሉ እኮ ይሄን አይደል? አዎ የት ይሄዱ? እንዴት ማለት ኦርቶዶክስ ክርስቲያን ነው። አዎ ይሄዳሉ፣ ይቆርባል። እናቴ አሁን ትቆርባለች። ቆራቢነት ከ87 ጀምሮ እስካሁን ማለት ነው። ወላጆቼ ይቆርባሉ። አጎቴ ደግሞ አለ ካህን ነው። እነሱም ያምልኩታል። ልብሳቸው ያድናል መቼም። አያቴ ይጫወተው በቃ እንደ ሰው ነው። ቁጭ ብሎ ከሱ ጋር የተጫወተ የሚውል የነበረው ተባለ የእናቴ አባት ማለት ነው። ከእባብ ጋር አዎ ከፍት እረኛ ምናምን ሲወጡ ዘንዶ ነው ገበል ነው ወይስ ተበን የምትሉት ነው? ኧረ እባብ ተመን ነው። ተመን እንግዲህ በዚህ ልክ ከእባብ ጋር የሚጫወት ሰው ዛር ቤት ውስጥ ያለው ዛር ከሆነ የሚያመልኩት ከሆነ በቤተሰባቸው ባዕድ አምልኮ ይመለክ ነበር። ከጥንት ከአያት ከቅድመ አያት ሲወርድ የመጣ ንግግር ነው ማለት ነው። ይሄ ተቀብለውታል ማለት ነው። እኔ እንጃ ሰው ሲያግኛቸው ከያቸው አያቴ ደግሞ አንተ ተው ይሄ ጥቁር አለ ምንድነው የሚባለው አሞራ ነው የምንለው በእኛ። እሱ ከመጣ እሱ ካየ ወደ ራስህ ይገባል። ጦር አይደለም እሱ ሲመጣ ኮኺ ሰንጢቆ ይላቲ ልባል የሚባል ወሬ አለ በማርኛ ምንድነው ኮኺ ምን ይባላል? እና ወደ ራስህ ይገባል። ችግር ያመጣብሃል እና ተጠንቀቅ። ምንድነው ይሄ ነገር ሲባል ምንም አያርገኝም። በቃ እሱ ወደ እሳቸው እየሮጠ ሲሄድ እነሱ በቃ ያንሱታል፣ ይጠመጠማቸዋል። ምንም አያርጋቸውም ለነሱ ብቻ
እንዳይገደል ፈርቶ ወደ እነሱ ይሄዳል። አጎቶችም አሉ እንደዛ። ቆራ ነው እያሉ ነው። በጥቁር አሁን ያዘ ቆራ የምትሉት? አዎ ጥቁሩ አሞራ የምንለው ቆራ ነው መሰለኝ በአማርኛ አላውቀውም። አዎ እሱ የሰይጣን መልእክተኛ እሱ ካየ እንደዚህ አይነት ቤተሰብ እሱ ካየ ይፈራል። ቆይማ እንደዚህ አይነት ቤተሰብ ሆነ ያደግሽው ምናልባት በደንብ በአዳም ልኮ የሚመለክበት ቤተሰብ ውስጥ ነበርሽ ማለት ነው ይሆናል። ሌላ ነገርም አለ። ብዙ ጥያቄ መጥተልኝ ነበር፣ ጽፌው ነበር። ደግሞ ወረቀቱ ከኔ ጋር አሁን የለም በይ እሱ አገኘው የምጠይቀው ብዬ አሁን ድንገት ስለሰራልኝ ነው እንጂ ይሄ ቤተሰብ ግን ጥሩ የሚባል ህይወትም የለም። ምን መሰለህ አሁን አጎቴ ካህን ነው ያልኩ ልጁ አሁን እንደ ምን ልበልህ ጎበዝ ተማሪ ነበረና ዩኒቨርሲቲ ከአዲስ አበባ 2 ቀን ነው መሰለኝ መንገዱ ደርሶት ሄዶ ነበር። 1 አመት ተኩል ተማረ። ከዛ ይሄ ሆኖ ሳይባል እብድ ሆነ ተመለሰ። ምንም መድኃኒቱ እስካሁን ስንት አመት መሰለህ ከ15 14 በላይ ሆኖታል። በመድኃኒት ነው ያለው። በቃ አሁን መድኃኒት ይሄ መድኃኒት ካልተገኘለት በቃ የሚያርገው አያውቅም፣ ይማታል። በቃ ሽንት ሸናም እየተጫወተው ይውላል ካልተገኘ ይሄ መድኃኒት ማለት ነው። ይሄ በጦርነቱ ጊዜ ከአዲስ አበባ ተላከለት። ምኑ መድኃኒቱ ምንድነው? መድኃኒቱ አይ የምንድነው የአእምሮ መድኃኒት ነው ምናምን የተባለ ነው የሚሰጠው ኪኒኒያው ማለት ነው። በጦርነቱ ጊዜ አልነበረም። እሺ حسن شوي اتكلم بلاد شوي በቃ اتكلم بلاد ይኸውልሽ ወደ ስራሽ እሺ እንትን እንዳትጣሉ ችግር የለም ነግሬታለሁ። ይቅርታ ችግር የለም ስለጠራች ነው። ድንገት እና አሁን በቃ ብዙ ችግር አለ እሱ ጋር አጎቴ በጣም ተቸግሯል። እሱ አሁን ካህን ነው ምንም ማድረግ አልቻለም። ይሄ የተበቀለው ይሁን አላውቅም እኔ እንጃ። ይሄ የዳውለስ መሆኑ ደግሞ ትንሽ ወንድሜ ያለ እሱ ነው የነገረኝ። ይሄ የቤተሰባችን እባብ ወንድማችን ነው የሚሙሉት በአዳም ልኮ ነው። በመምህር ግርማ ሰምቻለሁ ምናምን አለኝ። የራሳቸው ጉዳይ ነው። አላምልከውም አልወደውም ምን አገባኝ ብዬ ዝም አልኩኝ። ጥሩ ነገር ግን የለም በእኛ ቤተሰብ በትዳርም ይሁን ጭቅጭቅ በሁሉም ነገር ማለት ነው። አሁን የኔ እህቶች እንዳለን ከኔ ጀምሮ እኔ ታላቅ ነኝ፣ የቤት ታላቅ ሁላችንም 2 ባል ደርሰናል። 2ም አልቆምንም። እኔ አሁን ያልቆምኩ ስንት ባል? ሁለተኛውም አሁን ብቻዬን ነው። አሁን እኔ ከ2 ባል ወልጃለሁ። ከአንዱ 2 ከአንዱ 1። ለምንድን ነው የመጀመሪያው ባልሽን ለምን ፈታሽው? እሱ ደግሞ ያመነዝር ነበር። ቤት ዝም ብሎ ውጭ ሰክሮ ምናምን ከሴት አድሮ ምናምን ይመጣል። እኔ ምንም አልናገርም፣ ዝም ነው የምለው። ከዛ በኋላ ይሄ ሆኖ ሳይባል ጭቅጭቅ ሲሆን እኔ ደግሞ አልፈልግም ብዬ በቃ ተፋታን። እኔ ወደ ውጭ ወጣሁ። ዱባይ ሄጄ ነበር። ከዛ በኋላ ሲመለስ ደግሞ ወደ ሳዑዲ መጣሁ። አሁን ሳዑዲ አንድ ባል አግብቼ 1 ልጅ ወልጄ አገሬ ገብቼ ነበር። ከዛ ደግሞ እሱ ደግሞ ዋሽተኝ ትዳር ስለኔ ስለገባሁ በሴት ላይ እኔ የተደረግኩት አልፈልግም ብዬ እሱ ደግሞ በቃ አሁን ሌላ ሳገባ ደግሞ በቃ የሆነ ከሴት ጋር እዚህ ነው በዛ ነው የምንለያየው። አሁን ዝም ብዬ ነው ያለሁት። ሌሎች እህቶቼ ደግሞ በሁለተኛ ትዳር አሉ፣ 2 ማለት ነው። አንዷ ደግሞ ይሄ በጦርነት ጊዜ 2ኛ ባሏ ነው። የመጀመሪያ ልጅዋና 2ኛ ባሏ ቤት ውስጥ ተገደሉባት። አሁን 1 ልጅ ይዛ ቁጭ ብላለች። ወንድሜ ደግሞ 1 ይዞ ተመስገን ስንል ገና በውጭና ያሉ ሰርግ ይደረግ ምናምን ሲባል
ምንም ይሄ ሆነ ሳይባል ተለያዩ። በምን ምክንያት ነው ሲባል ደግሞ አንድ ማርጌታ ነው የሚባለው የቀለም ያስተምራል። ይሄ የተማሪዎች ማለት ነው። ግን ደግሞ በሌላ በኩል ደግሞ ይሄ ጥበብ ነው ምናምን የሚባል ነገር ይሰራል መሰለኝ። ሰርግ ላይ ተገናኙና ከወንድሜ ጋር እቺ ውጭን ሚስቱና እሱ ና ብሎ ጠራው። አይነ ስውር ነው አያይም አይኑ። ጠራውና አቤት ብሎ ሄደ። እቺ ልጅ እንዳትተዋት። ለምንድን ነው የምተዋት? ሚስቴክ ሆናት። ይተዋታልስ ማን አላቸው ሲላቸው ደግሞ ማልልኝ። አሁን በእኛ እኔ ያደኩበት ቄስ እጅ አይመታም፣ ስጋሃ የሚባል ነገር አለ። ስጋሃ ተብሎ አይማልም ለቄስ የተባልነው ነው ያደግነው። እንደዛ ነው ደግሞ እሱ ደግሞ ስጋሃ ብለህ እጅ ምታው ብሎ እጁ አስመታው። ከዛ በኋላ ወንድሜ ከሚስቱ ጋር በዛ ቀን ነይ ስላት አልመጣም አለችው። እሱ ከገጠር ወደ ከተማ ገባ። አትመጭም ወይ ስላት አልመጣም። በዛ ምክንያት በቃ ጦርነት። ወንድሜ በጣም ታመመና እናቴ ጸበላል ምንድን ነው ይባል አምነ ድሪያስ የሚባል ጸበል አለ። ወደ እሱ ወሰደችው። አዎ ትንሽ እሱ ጋር ተረጋጋ። እቺ ሴት አላያትም አለ። በቃ ከሷ ጋር እንዳታገናኙ። ምን ሆነ ነው ስንውለው በቃ እኔ እዚህ ጋር ለቅሶ ነው ስራዬ። ምክንያቱም በሱ አረፈን ስል እሱም አላረፈም። በቃ ጨነቀኝ። ወደ አዲስ አበባ ይመላለሳል። ያንተ ትምህርት ምን ያዳምጣል? የመምህር ግርማም ያያል ሁሉም ነገር። አንድ ቀን ሄድና ስልክ ደውልለት ወይም ደግሞ እዚህ ቦታ ሄድ ስለው እሺ ይሄዳሉ ሲል አልሄድም፣ አልመጣም። ቴክስት አድርገውልህ ነበር መሰለኝ አልመለሰልኝም አለ። እሱ ቢዝ ነው። ግን ወደ ቢሮ ስትሄድ ወይም ስትጽፍለት ወይም ድንገትም ታገኘው ይሆናል። እባክህ አግዘኝ ስለው እሺ ነው የሚውለው። በቃ ይፈልጋል። ግን ደግሞ ወደ ስራ ነው የሚማዘመው ብሎ በስራ ነው የሚጠመደው። እባክህ የስራ እኮ ህይወት ይዘህ ነው ሲለው እሺ ይላል፣ ግን አይሄድም። ከዛ በኋላ አንድ ሴት ድንገት እንዴት የት እንዳያት አላውቅም፣ በቃ እሷንም ማገባ ብሎ ድርቅ አለ። እንዴት ታውቃታለህ? የትስ ታውቃታለህ? በእርግጥ አጀቿ እናውቃቸዋለን። እሷ ግን ከሱ ጋር ግን አይታወቁም። በቃ እሷንም ማገባ እሺ እንደፈለክ። እሷ ደግሞ በቁርባን ከሆነ እንጂ አላገባም ብላ እሺ ችግር የለውም እኔ ንስሐ ገብቻለሁ፣ የተሰጠኝ ሁሉ ጨርሻለሁ፣ የፈለግሽው ይሆናል ብሎ እሷ ደግሞ ታማሚ ናት። ደፍተራ አላት። 3 አመት ነው 4 አመት ሙሉ የተሰቃየች ልጅ ናት። ተጋቡ በቁርባኑ። አዲስ አበባ መጥቶ ነበር ክረምት ወደ ናዝሬት ማን ነው ይባላል አንድ አባት አሉ አዳማ ናዝሬት ወደ እሱ ሄዶ ነበርና ደነገጠ። ይሄ አባ ሳሙኤል ወደ አባ ሳሙኤል ሄዶ ነበር። እሱ ቤተክርስቲያን የት ይገኙ ብሎ ጠይቆ ሲሄድ ሄደና ደስ ብሎት ሄደና በቤተክርስቲያን ሲደርስ ተንቀጠቀጥኩ አለኝ። ተንቀጠቀጥኩ፣ ፈራሁ። በቃ እንዴትስ ልውጣ? ብር ነበረው የሚሰጠው ምጽዋት። ይሄ ቀንስና ይሄ ስጥ፣ ይሄ ቀንስና ይሄ ስጥ። 2 ጊዜ አስወጣሁት፣ አስገባሁት። መጨረሻ ላይ ሁሉም ሰጥቼ ወጣሁት። በቃ አቃጠለኝ አለኝ። እባክህ እንዳትወጣ እሱ ጋር ገብተህ ታጠብ አልኩትና ሚስቴ ትምጣና እሷ ይዤ ነው የምሄደው ብሎ እሷ መጣች፣ ሄደች፣ ይዛት ሄደ። እሷ ደግሞ ስትገባ ጮሆች። ከዛ በኋላ እሷ በቃ ከዚህ ይሄ ሰውየው ማየት አልፈልግም አስወጣኝ አለችው። ለባ ሳሙኤል ማለት ነው።
አይ ችግር የለውም እያሉ ከዛ በሱ አካባቢ የሆነ ተኩስ ተከፍቶ ነበር። ፎርተ ሰው ወጣ ይዛት ወጣ። ከዛ በኋላ ይሄ ቤተሰብ አሉን ይሄ ሐኪም ቤት ወሰዳት። ይሄ የወር አበባ ይዘጋታል መሰለኝ። ሐኪም ቤት ወሰዳት ምናምን አሉ። እንዲህ ያለችን አክስቴ ያለኝ የእናቴ አክስት አለች። እሱ ኧረ እባክህ ሆስፒታል እንዳትወስዳት ጸበል ወሰዳት። ሆስፒታል የሚባል ነገር እኔ አላምንበትም እባክህ አግዘኝ ስለው ደግሞ እሺ ለኔ እሺ ነው የሚለኝ። በዛ ደግሞ ለልጅ ሰው ሰምቶ ደግሞ ወደ ሌላ ይወስዳታል። ሙስሊም ነው መሰለኝ ሆስፒታል አለው ወስዳት ይሄ መድኃኒት ስጣት ግን እንዳይበዛባት ተጠንቀቅ ምናምን ብሎኝ ሰጠኝ አለ። በቃ እኔ ላብድ ደረስኩ እዚህ ጋር ላብድ ደርሼ ነበር። እባክህ እንዳትሰጣት እሺ ሰጣሃት እንበል ሞተች አንተ ምን ታርጋለህ? መድኃኒት ሰጥቶ ገደላት ነው የምትባለው ወላ ምንድነው የምትባለው አልኩት። ኧረ አይገድላትም አለኝ። አይገድላትም የሚባል ነገር የለም እንዳትሰጣት ይሄ ነገር ጣለው እባክህ አጋናኝን አልኩትና ሚስቱ ይሄ መድኃኒት እንዳትወስዱ ጸበል ሂጂና ጸሎትሽ አድርጊ። እሷ ደግሞ በጣም ትጸልያለች። ብዙ የተሰቃየች ልጅ ናት። ጸሎት አድርጊ ቤታችሁ ውስጥ ደግሞ ጸሎት ቦታ አድርጉና ጸልዩ እባካችሁ። አሁን እሱ ሲያዳምጥ የእናንተ እሷ አትወድም ይጋለበጣሉ። በቃ እነዚህ ሰዎች እንዳታሳይኝ ትላለች። እሷ አይደለችም ላይዋ ያለ ነውና በቴሌቪዥን ነው በሆነ ነገር አድርገህ አሰማት እባክህ እያልኩ ተጨነቅኩ። በጣም ተጨነቅኩና በቃ ሊሰማን አይቻልም። ይሰማል ደግሞ ብትን ያርገዋል። እሺ ይልሃልና ይበትነዋል። በቃ ተጨነቅኩ እኔ። አንድ ቀን ሄድና እንዲያውም በዛ ላይ አቋርጬ እንዳይሆን እንጂ ሰላምዬ ደግሞ ቅርታ መጠየቅ እፈልጋለሁ በሱ ቦታ ማለት ነው። እንዴት ልኬው ነበር ከሰላምዬ እናት በርበሬና ሽሮ ገዝተህ ላክልኝ። በዛ ላይ ደግሞ ለሰላም ደውለህ ይሄ ገጠመኝ በፍላሽ አርገህ ፍላሽ ገዝተህ ሂድና ፍላሽ አርገህ የልጆቹ መዝሙርም አለ ለልጆቼ የሚሆን እነዚህ ይዘህ ሂድ ለሰላም ደውልላት ስለው እሺ ስልኳቸው ስጥኝ አለኝና የሰላም እናትና የሰላም ይስዋቸው በርም ላኩለት። ከአዲስ አበባ የምትመጣ ልጅ ነበረች ወደዚህና በርበሬና ሽሮው ወደዚህ ይመጣል። ሌላኛው አይፈቀደም መንገድ ላይ ፈተሽ ይሆናል። በዩቲዩብ ስለምከታተል እኔ ችግር የለብኝም። ወደ ሀገር ቤት ግን ትወስዳለህ አጎቶቼ ቤትም ይሁን እናቴ ቤትም ይሁን ትወስዳለህ ስለው እሺ በቃ ስልካቸው ስጭኝ ብርም ላክልኝ ብለው ብርም ላኩለት። ስልክም ሲሰጠው ለሰላም እንደመላት አላውቅም ምን ብለሃት ነው ለካ ደውለው መምህር ተስፋዬ ነው የምፈልገው እንጂ ምን አልኳት ነው ያለኝ። መምህር ተስፋዬ ፈልጌ ነበር አላት እና ቀጥታ እኮ መጠየቅ ትችላለህ አለችኝ። እውነቷ እኮ ነው። ሲጀመር አጋጣሚ ካገኘው ነው እንጂ መምህር ተስፋዬ ዝም ብሎ አይገኝም። ስራ አለው ይሄዳል። ካገኘው ደግሞ ጥሩ ነው እግዚአብሔር ከፈቀደልህ ነው። አንተ ደግሞ ወደዚህ ወደዛ ያልክ እንዴት ነው የሚሆነው ስለው እኔ እንጃ ምን እንዳልኳት ማላውቅም ባክስተይኝ አለኝ። ዝም አልኩት። ከዛ በነጋው ደውዬ እባክህ ወንድሜ ምን ብለሃት ነው አልኩት። ኧረ እኔ እንጃ ምን እንዳልኳት አላውቅም መምህር ተስፋዬ ፈልጌ ነው ያልኳት መሰለኝ። እሺ በበረሳ መጣህ ወይ? እሄዳለሁ አርብ ቀን ቆጥረኝ ተባብለናለን ከእናቷ ጋር። እሺ ጥሩ። አርብ ቀን የት ሄደ? ሆስፒታል ሚስት ይዞ ሆስፒታል ሄደ። እሺ እኔ ደግሞ ወደ ሰላም እናት ደወልኩት። ስም የለኝም
ስም ስለሌለኝ በሰው አስገቡኝ ብዬ ደውዬ ሰላምዬ እናት አገኘኋቸውና እባክዎትን ይርዱኝ፣ ወንድሜ ምን እንዳላት ሰላም አላውቅም እና በርበሬና ሽሮ ይስጡት፣ ከቻሉ ደግሞ መዝሙርና ገጠመኝ ያለ እንዳለ እፈልጋለሁ እና ይርዱኝ። ለሰላምዬ ያው በቀጥታ እኮ መናገር ይችላል፣ በበርበሬና በሽሮ አድርጎ ለምንድነው እንዲህ የሚለኝ ብላ ነው አለኝ። ሌላ ብላት ነው እንጂ በዚህም አይሆንምና ይቅርታ፣ በጣም ይቅርታ። እሱ አይመስለኝም፣ እየተቀያየረብኝ ነው። በጣም ለዋህ ነው፣ ግን አንዳንዴ ደግሞ በቃ እንዴት እንደሚቆጣ አላውቅም። በተለይ እንደዚህ ነገር ሳናገሩ ቅይር ይለብኛል እና ይቅርታ ብያቸው በርበሬም ሽሮም አላመጣውም ሄደ። ሆስፒታል ገባሁ። ይዛት ምንድነው አደረኩ? ናዝሬት ሄድኩ። ነጭ ሽንኩርት ይልካልና እንዲሄድኩ እያለ ሁሉም ነገር ሳያርግ ሄደ። እኔ ደግሞ ዝም ብዬ እንዳልዘጋው እንዴት አድርጌ በቃ ቀስ ብዬ ማግባባት ነው ያለብኝ ብዬ ችግር የለውም ብዬ ዝም አልኩት። ሁሉም ነገር ለእኔም በርበሬ አላከለኝም እና በጣም ይቅርታ። ለሰላም ይቅርታ ጠይቅልኝ። በዛ ላይ ችግር የለውም። ዋናው አሁን መጨረሻው እንዴት ሆነ? እሱ ሀሳቡን ተቀብለናል። መጨረሻ እሱ በቃ እንደዛ ነው ያለው። እግዚአብሔር እንግዲህ ምንም የተረጋጋ ነገር የለውም። በቤተሰባችሁ እንግዲህ ትዳር መፍታትም ሆነ አግብቶ መፍታትም ሆነ መለያየት ብቻው መኖር መንፈሱ የለመደ ይመስለኛል። እንግዲህ ቡዳዛር ወይም ይሄ አግብቻታለሁ ወይም አግብቻለሁ ብሎ የሚያስብ መንፈስ እናንተ ቤት ውስጥ አለ ብለሽ ታስቢያለሽ? ከዚህ ከምትነግሪኝ አንፃር። አዎ እውነት ነው። ይሄ ከምን አንፃር መሰለህ ይሄ የጠረጠርኩት እኔ በጣም የመምህር ግርማ መከታተል ከጀመርኩ ወደ መጀመሪያ ልግባለህና ስለተደናገጥኩ ነው እንጂ እኔ ለራሴ ገጠር ስላደኩት ክርስቲያን መሆን እንጂ ክርስትናው እንዴት ነው እንዴት መጣ የሚለው ነገር ምንም አላውቅም። ብቻ እምነቴ የማይቀየር መሆኑ ብቻ ነው አውቄ ያደኩት ማለት ነው። ቅድስና እንዴት ነው መላእክቶችስ እንዴት ነው የሚሉት 8 ዓመቴ ነው የመምህር ግርማ ቪዲዮዎች ማየት ከጀመርኩ። ከዛ በኋላ ነው በዩቲዩብ የገባሁ በጉግል የገባሁ የጻፍኩ ሁሉም ነገር ማወቅ የጀመርኩት። አሁን ይሄ አግብቶ መፍታት የሚባል ነገር እንዳሉ አጎቴ እናቴ ታናሽ ነው ዲያቆን ነበረ፣ አገባ፣ 3 ልጆች ወልዶ 3ኛ እርጉዝ ሆና ተፋታ። ክህነት ፈረሰ። ይሄ በእባቡ ብቻም አይመስለኝም። እኔ የእናቴ አያት በእናቷ ማለት ነው የእናቷ እናት እሺ ዘራቸው የካህን ናቸው። ግን ደግሞ ዘራቸው የካህን ናቸው። እሺ ግን ከነሱ የመጣ ነገር አለ። ምን መሰለ? ወንዶች ሲወለዱ ይሞታሉ አይደል? በህፃናቸው ይሞቱ። ወንድ ብቻ የእናቴ አያት አሁን ማለት ነው ወንድ ብቻ። ከዛ በኋላ የኔ አያት ተወለደች። እሷም የተሸፈነች ምናምን አደገች። ከዛ በቃ ወንድ ይወለዳል ይሞታል፣ ሴት ትወለዳለች ታድጋለች፣ ወንድ ይወለዳል ይሞታል። እንደዛ አሁን የሆነ እንትን አለ በእኛ ማዕረ ቁመት ይውልዎ ይባላል። ማዕረ ቁመት የሚባለው በአማርኛ አላውቅም። ስታየው ጽሑፉ የቀለም ነው የሚመስለው፣ ወረቀቱ ደግሞ ብራና ነው። ግድግዳው ላይ ይደረግና ከላይ ወደ ታች ነው የሚሰቀለው። ቀጭን ነው፣ ላይ የሆነ ነገር መያዝ ያለው፣ ከዛ ወደ ታች ነው የሚመጣው። ስታየው ጠልሰም ነው የምትይው? እኔ እንጃ አማርኛ አላውቀውም። እሺ በብራና የተጻፈ ቀጭን ስታየው በቁመት ትክክል የሆነ ጠልሰም። አዎ እሱ ስታየው ቀለሙ ይሄ መጽሐፍ ቅዱስ ያለ ቀለም ነው። አሁን ሳየው ማለት ነው የመጽሐፍ ቅዱስ ድሮም ስለማላውቀው ማለት ነው።
በጣም ይቅርታ ለአነጋገሬና አሁን እሱ ይመጣል። እሱ ከየት እንደመጣ አላውቅም። አያቴ መጀመሪያው ስትወልድ ወንድ ልጅ ወለደችና ሞተባት። ከዛ በኋላ ወንድ ልጅ ሲደገም ይሄ መጣ መሰለኝ። በዛ ይሄ አራስ ቤት ውስጥ ይደረጋል። ልጁ አይሞትም ይባላል። አልሞተም፣ አጎቴ ማለት ነው። በዛ ልክ ወንድ ሲወለድ ይሄ ይደረጋል። እንዳይሞት ማለት ነው። እንዳይሞቱ አልሞቱም። ስለዚህ ሆነላቸው ሳይሆን ገበሩት እንጂ ልጁን የሚወለደው ልጅ እኔ እንጃ ምን አውቄ ብለህ ነው። እኔ እኮ እየነገርኩሽ ነው። አሁን የሚወለደው ልጅ ያንተ ነው፣ ከአሁን በኋላ አትግደልብኝ፣ ዝም ብለህ በልጅነት ከምትገለው አድጎ በኃጢአት ኖሮ ሲኦል ይግባ፣ እንደገናም ደግሞ ብዙ ሰዎችን እንደዚሁ በሱ ምክንያትም ደግሞ ኃጢአት ይግቡ የሚል መልእክት ያለው እኮ ነው። ብዙ ጊዜ ያንተ ነው ይወለድ ተብለው ጠንቋዮች ደብተራዎች ጋር ሄደው ወይ የሆነ ነገር ግብር ተገብሮለት የሚወለድ ልጅ በጣም ከባድ ነው። በነገራችን ላይ አንዳንዴ ባይወለድ ይሻለዋል ያስብላል። ያው ሙሉ በሙሉ 100% ባላምንበትም ግን ባይወለድ ይሻለዋል የምለው ከምን አንጻር ነው? የእውነት የሚኖሩት ኑሮ ከባድ ኑሮ ነው። እንደዚህ በጥንቋላ የተወለዱ በጣም ከባድ ነው እንጂ የከበደው ነገር ምን አለ መሰለህ? አሁን እናቴ 6 ሴቶች ከ6 ሴት 7ኛ ነው ወንድ የወለደችው። እሱ ምንም አልሆነ፣ እግዚአብሔር ይመስገን አደገ። ይሄ የሚልህ ወንድሜ ማለት ነው። ከሱ በኋላ ሴት ተወለደች። ከሷ ደግሞ ወንድ ተወልዶ በአርብ ስዕለት ተወልዶ ትንሳኤው ስልክ ገባብሽ? ጠዋት አልገባኝ እኮ ድምፅሽ ራቀ። ድምፅሽ ሴትዮዋ እንዳትጣላሽ ወይ ስልክሽን ሴቭ ላድርገውና በሌላ ጊዜ በደንብ ታወሪናለሽ። አይሰማም? ይሰማል፣ ግን እየደወለችብሽ ከሆነ ብዬ ነው አሰርሽ። አይ እሱ አይደለችም፣ ልጄ ናት እንጂ። እሺ አሁን ወንድ ልጁ ሞተና 3ኛ ቀን ከዛ በኋላ ወንድ ልጅ ተደገመ። በይሄ ወንድ ልጅ መጣ። ይሄ ወረቀት ልበለው እኔ ይሄ መጣ፣ ተደረገላት። ሲያድግ ደግሞ ስልክ እየተቸገርን ነው። ይቅርታ፣ በመሀል ስልክ ሲገባብሽ ድምፅሽ እየጠፋ ነው። አሁንስ ስላላየው ነው። አሁንስ እሺ፣ ቀጥይ። አደገ። አሁን ልጁ ደግሞ ፀጉሩ የቆጠረ ምናምን ሞክሮ ነበር። ወደዚህ መጣ፣ እዚህ ሀገር መጣ። እዚህ ሀገር አልቆየም፣ ተይዞ ሄደ። በኮሮና ጊዜ ጦርነት መጣ። በጦርነቱ ደግሞ ሄደ። ሲሄድ ደግሞ አልተመለሰም። ለራሱ ሆነ ማለት ነው፣ ወሰደው። ምንም ጥቅም የለውም። አሁን ደግሞ ያጎቴ ልጅ ያለ አሁን ወንዶች 3 ነው 4 ደርሰዋል፣ አላደጉለትም። አንድ ሴት ልጅ እሱም በሆስፒታል ክትትል ተወልዳ አንዳለችው። በዛ በኋላ ምን አለኝ፣ ይሄ የነሱ ዝም አለኝ እንጂ የሚጠቀሙት ነገር አለ ተባላለኝ። ምንድነው ይሄ? ይሄ ነገር አታርገው፣ ከቻልክ ጸበል ወሰዳት ትሄድ። ይሄ ነገር ግን እኔ አይመቸኝም ስለ ምን ላርግ ብለሽ ነው? የነሱ ያቆይልኛው እንጂ እኔ ምን ላርግ? እኔ አላመጣሁትም አለኝ። አሁን ደግሞ እስካሁን አለሱ እየተደረገ ነው። አሁን ይሄስ ምን ትላለህ? ከባድ ነው። እንዴትስ ይቆም? ቀጥይ። ጥያቄ ነው እንዴ ጠይቅሽኝ? እንዴትስ ያቆሙት? አይ አሁን ምን መሰለሽ፣ አንቺ መጀመሪያ ነፍስሽን ራስሽን አድኚ። ጠልሰምም ያለበት ቤተሰብም ይወለዱ እነዚህ ልጆች ይሄ ትምህርት ካልገባቸው በስተቀር የመዳን ተስፋቸው በጣም ከባድ ነው። ለምን ብትይ እንደ ጥሩ ነገር ይዘውት ነው የሚሄዱት። እንደ ጥሩ ነገር እንደዛ ነው ያለው። አዎ እንደ ጥሩ ነገር ይዘውት ስለሚሄዱ ያንን እኛ ማስጣል የምንችለው ይሄን ትምህርት በማስፋፋት። በዚህ አጋጣሚ ለሁላችሁም ልናገር የምፈልገው
እየሰማችሁኝ ነው። ነገም ከነገ ማን ነው 20,000 30,000 ሰው ሊያዩ ይችላል። ሁላችሁም ቲክቶክ እና ሶሻል ሚዲያ አላችሁ፣ ዩቲዩብ አላችሁ፣ ማህበራዊ ሚዲያ አላችሁ፣ ፌስቡክ ባገኛችሁት አጋጣሚ ይሄንን ትምህርት በማስፋፋት ሰዎች እንዲነቁ በማድረግ ነው ልናነቃ የምንችለው። ሁላችሁም እኔ ብቻ አይደለም የምትሰሙትን ነገር ማባዛት። አስቡት እንግዲህ 20,000 ሰው አየው ማለት 20,000 ሰው ይሄን ትምህርት በቲክቶክ ለቀቀው ማለት በጣም ብዙ ነው። ሁሉም ሰው በግድ እየሰማ በግድ ይለወጣታል። በግድ ቢጎረብጠውም ቢቆረቆረውም ቋቅ ቢለውም እየሰማ ይለወጣል። ስለዚህ አዌርነሱን ማስፋፋት ነው የሚያስፈልገው። ከዛ ውጪ ልጸልይላቸው ነው የምትችው። በጠልሰም ተደርጎ ወንድ እንዳይሞት ተብሎ የተደገመባቸው ልጆች ሲያድጉ አንቺን ይሰሙሻል ማለት ከባድ ነው፣ እግዚአብሔር ካረዳቸው በስተቀር። ለምን ያንተ ናቸው ያንተ ናቸው ተብሎ ነው ያደጉት፣ ያንተ ናቸው ተብሎ ነው የተወለዱት። ያሳደግኩ ይላል እኔ ነኝ ያሳደግኩ ይላል። እንዲሁም ደግሞ ከዛም አልፎ ደግሞ ልንገርሽ ወደ ኢሉሚናቲ የሚሄድ ወደ ሰይጣን ማህበርተኞች ወደ ሃይማኖት ወደ መቀየር አሁን አብዛኞቹ ኤርትራ ውስጥ የነበሩት ወጣቶች ከኤርትራ ሲወጡ ወደ ኢትዮጵያም ወደ ተለያየ ቦታ ሲሄዱ ሃይማኖታቸውን ቶሎ ነው የሚቀይሩት። ገጠር ውስጥ የነበሩ ልጆች ቶሎ ነው የሚቀይሩት። ለምን አያውቁትም ይሄን ትምህርት እንዴት ሃይማኖት እንደሚያስቀይራቸው። አዲስ የሆነ ነገር ሲያዩ ወደዚያ ይሄዳሉ። እንዴት እንደዚህ ሄድክ ሲባል ግን ቤተሰቦቼ ጨሌ ያመልኩ ነበረ፣ ባዕድ አምልኮ ያመልኩ ነበረ፣ እንዲህ ያደርጉ ነበረ። ስለዚህ ክርስትና እንደዛ ነው የሚመስላቸው። ቄሱስ ስትሏቸው እቤታችን መጥተው እንዲያደርጉ ነበረ ይላሉ። ቄሱም የሚያደርገው ደግሞ ይሄንን ነው። ስርማሽ ቅጠል በጣሽነቱን ነው። ወንጌል የሚባል አልተሰበከም። ህዝቡ ምን መማር እንዳለበት አልተነገረም። አብዛኞቹ የገጠር ልጆችና የክፍለ ሀገር ልጆች የኤርትራም የኢትዮጵያም ሊሆኑ ይችላሉ ሃይማኖት ወደ መቀየር የሚያዘነብሉት ትክክለኛውን የቤተ ክርስቲያናችን ትምህርት በተገቢ መንገድ ስላላገኙና በቤተሰቦቻቸው ደግሞ ሃይማኖተኛ ናቸው የሚባሉ እናቶቻቸውም ቆራቢ ናቸው የሚባሉትም ቄሶች የሚባሉትም የሚያመልኩት ምን እንደሆነ ሲያዩት ነው። እንዴ እኔ እኮ በቤታችን እንደዚህ ነገር ይደረግ ነበር ይላሉ። አብዛኞቹ ስትሰማቸው 90% እኮ ነው እምነት የቀየሩ ሰዎች። ቅርታ በጣም የሚገርመው ነገር ከስንት አንድ ነው። ከስንት አንዶቹ ናቸው በመዝሙር ብቻ ተስበው የሚገቡ። ከስንት አንድ ነው ለቢዝነስ ለገንዘብ ብለው የሚገቡት እንጂ ምክንያታቸው ሲጠየቁ ኧረ እኔ ኦርቶዶክስ እያለሁኝ እንዲህ ነበር ነው የሚሉት። ስታስተውይ እውነት ነው። ኦርቶዶክስ ነን፣ ማተባችን አስረናል፣ ነጠላችን ለብሰናል፣ ኖርማል ኦርቶዶክሳውያን ነን። ግን ህይወታችን ምን ይመስል ነበረ? የሆነ የቢዝነስ ችግር ሲገጥመን፣ የትዳር ችግር ሲገጥመን፣ የሆነ መሰናክል ጠላት ሲመጣብን የት ነው መፍትሄ ለማግኘት የምንሄደው? እግዚአብሔር ጋር ነው፣ ቤተክርስቲያን ነው። የእውነት እኛ ኦርቶዶክሳውያን ቶሎ መፍትሄ የምንፈልገው ማን ጋር ሄደን ነው? ለዚህ ነው ሃይማኖት ወደ መቀየር የምናዘነብለው። እና አሁን አንቺ እንዴት ነው መቀየራቸው ላልሽው የእውነት ነው የምልሽ፣ ጸልይላቸው። ከዚህ ውጭ ሌላ ምንም መፍትሄ የለውም። ይሄን ትምህርት እንዲያዳምጡ እድል መስጠትና መጸለይ ብቻ ነው። ከዚህ ውጭ ምን ሌላ መፍትሄ አለ? እስቲ ምንም መፍትሄ። ከዛ ሲገባቸው እግዚአብሔር አእምሯቸውን ሲከፍተው የዛን ሰዓት ይመጣሉ። አሁን እኔ እኮ አልገባ ያለኝ ነገር ምን መሰለህ መምህርዬ፣ ካህን ተብሎ ናቸው እኮ ይሄ ነገር ደግሞ የሚያምልኩት ተቀየሩ ቢላቸውም እንኳን አሁን የአጎቴ ልጅ የሚልህ ያፈረሰ አባቱ የተፈታ ሌላ ያገባ ሰው አጎቴ ነው፣ ልጁ ነው ይሄ የሚለኝ። እባካችሁ ጸበል ሄዱ ስትላቸው ጸበል እኮ ትሄዳለች፣ ይዛት ሂድ በቃ ደባህ አደራ ውሰዳት ሲለው ደግሞ እባክሽ እዚህ እኮ የዕለት እንጀራችን ነው የምንፈልገው እንጂ ወደዚህ የምንለው ሰዓት የለንም ይልሃል። እሺ ብዬ ዝም እላለሁ። ምክንያቱም ሲቆጣቸው ደግሞ አኩርፎ የሚዘጉኝ ይመስለኛል። ወንድሜ ደግሞ እንደዛ ነው የሚፈራው። ትንሽ ነው ግን እፈራዋለሁ፣ አኩርፎ እንዳይዘጋኝ ቀስ በቀስ መናገር ስለምፈልግ ምንም አልለው። እባክህ የመጀመሪያ ግን አንቺ ራስሽን አድኝ። እሺ ለምን የእነሱ ወዳጅ እንዳይመጣ ጠንቃቂ አድርጊ። እኔ አቅሜ ያርጋለሁ። ፕሊዝ ኢርፎን ሰክተሻል አይደል? እሺ ኧረ ምንም አላረኩም እኮ ስልኩን በጣም እያንኮሻኮሹ ነው፣ ይረብሻል። ይኸውልሽ
መጀመሪያ ራስሽን አድኚ፣ በሁለት እግርሽ ቆሚ። ለምን አንቺ በደንብ ሳትቆሚ እነሱን እረዳለሁ ስትይ የእነሱ አንቺ ጋር ይመጣል። አትንኪብኝ ነው የሚለው። አትንኪብኝ የእነሱን። እንዲያውም ብዙ ጊዜ ለቤተሰቦቻቸው የሚጸልዩ እህቶቻችን የዋህ ናቸው፣ ቅን ናቸውና የማየ አባዬ መንፈስ ና ወደ እኔ ብሎ ታሰር ብሎ ለማሰር ይሞክራሉ። ኧረ ስንት ዓመት ሙሉ ሲገበርለት የነበረ እነሱን ሲያሰቃይ ከልጅነት ጀምሮ አብሯቸው ያደገ መንፈስ ወደ ልጆች መጥቶ ይታሰራል ብሎ ማሰብ ዘበት ነው፣ ከባድ ነው፣ ትልቅ የሆነ ሪስክ ነው። እናትና አባት ግን የልጆቻቸው መንፈስ የመጣው ከነሱ ስለሆነ ከልጄ ላይ ተነስ፣ ጠንካራ እናት ከሆነች ና ወደ እኔ፣ ካልሆነ ግን ባለህበት ታሰር ብሎ ማሰር ተገቢ ነውና ለወንድሞችሽ እየጸለይሽ የራስሽን መንፈስ እያሰርሽ ነው መኖር ያለብሽ ብዬ አስባለሁ። አዎ እንደዛ ነው። አገሬ ስገባ ነው ይሄ የምችለው። እዚህ ቦታ ደግሞ ትንሽ ነው የምትጸልየው፣ ሰዓት የለህም። ከኔ ጋር የሚሰሩ ደግሞ ሙስሊሞች አሉ፣ ከኔ ጋር የሚተኙ። በጣም ችግር ነው እንዲህ ለማድረግ። የሌላ ሀገር ደግሞ ናቸው፣ የኛ ሀገር ቢሆንስ ይረዳሃል። በቃ በጣም ችግር ነው። ግን ጸሎት አደርጋለሁ ባለኝ አቅም። አንቀጸ ብርሃንና እኔም በውስጥ በኩል አገኝሻለሁ። ሌሎችን በአደባባይ መናገር ያልፈለግሻቸው ነገሮች እናወራለን። አወራለሁ፣ ሁሉም እፈልጋለሁ። ምንም ብደብቀው ነገር የለም። በዛ ላይ እናቴ ታጎራለች። በቃ በጣም ታስቸግረን ነበር። አሁንም አለች መሰለኝ። አሁንም ከወጣሁ 10 ዓመት ያርጋለሁ። ግን በጣም ችግር ነው። ትቆርባለች። ግን ደግሞ ይሄ ነገር ይሄ መጣ ሳይባል ደስታ አይፈልግም። አሁን የሆነ ፋሲካ ወይም አዲስ ዓመት ሲሆን በቃ ተደስተን ልንውል በግ ይታረዳል፣ ማዕድ ይቀርባል። እሷ ይሄ በዛ ታጎራለች፣ ታማለች። አሁን አባት አሁን ምን ሆነ ይባላል። ይሄ ጠገበ መንፈስ አይደለም የሚያጓሩት። ራሱ ተነስቶ ተቆጥቶ ነው ወይስ ስለሚያመልኩት ነው? ተቆጥቶ ነው። ምንም ይሄ ሆነ ይባልም አይመለክም። እኛ ቤት ይሄ ለሱ ተብሎ የሚደረግ ነገር የለም። በቃ ምንም ችግር የለው። በነገራችን ላይ ተናዶ ነው ማለት ማጓራት ማለት መናደድ ነው አይደለም። ዛሬ ቆራቢ ሆነው እናትሽ ያኔም እንኳን ምንም ሳይቆርቡና ሳያመልኩት ማነው ሳይቆርቡና እንትን ሳይሉ እያመለኩት በነበረበት ሰዓት ካጓሩ ማለት ነው አንድ ነገር አድርጉ እያለ ነው፣ እየተቆጣ ነው ማለት ነው። ዛሬ ደግሞ ያችኑ ቁጣውን ይገልጻል። ስለዚህ ምንም አያመጣም። ቅዱስ ቁርባን የሚቀበሉ ከሆነ ቁጣውን በስጋ ላይ ይቀበላል። ስጋ ላይ በሽታ ቅዱስ ኢዮብን እኮ ጻድቁ ኢዮብን ስጋው ላይ በሽታ በማምጣት በጆሮ በሚስቱ በኩል በመምጣት በብዙ ነገር ይፈትነው ነበርና ይሄ ከእግዚአብሔር ጋር ስንሆን ዲያብሎስ የቻለውን ያክል ቀርቦ መፈተን ይችልበታል። ብዙ በዙሪያችን ባሉ ሰዎችም ተነስቶ ይፈትናል። ችግር የለውም። ግን ፈተናውን እኛ እንዴት ነው የተወጣነው ነው እሱ ላይ ነው እንጂ አትጨነቂ። በማጓራታቸው ዛሬም በሽተኛ ናቸው ብለሽ እንዳታስቢ እሺ። ወይም ደግሞ በቃ የእግዚአብሔር መንፈስ ይሄን አያስወጣም ብለሽ እንዳታስቢ። ቆራቢ ናቸው። አዎ ነፍሳቸው የእግዚአብሔር ሆኗል፣ የክርስቶስ ሆኗል። እስከ ህይወታቸው ህቅታ ድረስ እየተፋለምን ያለው ማለት ነው። አዎ ይፋለማል። ከአባቴ ጋር ያጣላታል። እኔ አይነግሩኝም ግን እስከ መፋታት ደርሶ ነበር መሰለኝ 2006 ላይ እዚህ ሀገር ነበርኩ ነው ሀገሬ ስገባ እሷ እንዳትሰማ ተብሎ ተደበቀ ነገር። አባት አጎቴም አለ የንስሐ አባታችንም አለው። እኔ ከነሱ ጋር ነኝ። ከዛ በኋላ ምን አረገው ይሄ ያልኩት ነገር ሲሉ ስትላቸው የንስሐ አባታችን ጠግበሽ ነው ምን ላርግ ጥጋው እኮ ነው እንደ የማያርግሽና ለልጅሽ እነግራታለሁ ሲሏት ሰማሁ። ይሄማ መሆን የለበትም። የንስሐ አባታችን ማን ነው? እናቴ አፋቶኝ ብላ ነበር መሰለኝ እናቴ። በቃ ምንም ችግር ትልቅ ነው ሳይባል ልትፋታ ትፈልጋለች። አይ እሳቸው አይደሉም እኮ ወደው አይደለም እኮ። አዎ አሁን ነው የገባኝ እኮ እኔ ይሄ ትምህርት ሳዳምጥ ነው የገባኝ። አባቴ ደግሞ በባህሪው እንትን አይልም፣ አይጨቃጨቅም፣ ዝም ነው የሚለው። አሁን እኔ ቆሮቤ ምናምን ስትባል ተጣልቼ ነው የሚቆርበው ትላለች እሷ። አባቴ ደግሞ ይቆርባል፣ ሄዶ ይቆርባል ብቻው። ምክንያቱም እሱ ጥል የለኝም ብሎ ነው የሚያስበው፣ እሷ ደግሞ ጥላለኝ ትላለች።
አሁን እኔ እንዳልሰማሁ ዝም ብዬ ያለፍኩትና አባቴ ጠየቁት። እኔ ወደ አባቴ ነው የምቀርበው። ምን ሆናችሁ ነው ተጣልታችሁ እንዴ ስላችሁ ስለው አባቴ አረ ምንም አልሆንም የእናትሽ ዳውለስ አለ የሚበጥበጥን ምናምን አለኝ። ተረድተውሻል አባቴ እና ማስተካከል ነው እሺ። አዎ በተወሰነ መልኩ ከዛ በኋላ ምንድን ነው የማታስተካክለው ስለው እኔ ምን አደረኩ? እኔ እኮ እቆርባለሁ እቀበላለሁ እሷ ነው እንጂ እና እሷም እኮ አግባብተህ ይዘህ መሄድ ነው ያለብህ እንጂ አንተ ቆርብ እሷ ሳትቆርብ ምንድን ነው ይሄ ይቻላል እንዴ? አይ እንደዛ አትበይ። አንቺ ሀሳብሽ ገብቶኛል። እናትሽን እንዲያስቆርቡ ማድረግሽ ጥሩ ነው። ግን ካፋቸው ክፉ ስድብ ወጥቶ እናትሽ ማይሆን ጸያፍ ነገር ተሳድበው እንፋታ ብለው ከሆነ ንስሐ ሳይገቡ መቆረብ አይችሉም። አዎ ከዛ በኋላ እኔ እንዳልሰማሁ ዝም ብዬ ወጣሁ ሄድኩት። እነሱ ታርቆ የቆረቡ ነው። እግዚአብሔር ይመስገን አሁን እንኳን ትላልቅ ናቸው። በዚህ እድሜ መፋታት የሚባል መጣላት የሚባል ነገር አይመጣም። እግዚአብሔር ይመስገን። አሁን ችግር ያለው ልጆቻቸው ነው ጋና። በዚህ አጋጣሚ እንጨርስ ብዬ ነው። እሺ በቃ እያገባደድን ሌሎች ሰዎችም እንዲገሙ ፈልጌ ነውና በዚህ አጋጣሚ ቤተሰቦች እና ባልና ሚስት ወይም እናትና አባት እየቆረቡ በመሃል ጸብ ቢነሳ ጸቡን ያስነሳው ሰው የሚሳደብ ከሆነ ችግር ካለበት እንፋታ እሷ እንዳለችው ከዚህ ድረስ የሚደርሱ ከሆነ የተለያየ ችግር ካለባቸው ግን ጸበኛው ሰው ንስሐ ገብቶ ራሱ ነው የሚቆርበው እንጂ ያ ሚስት ከሆነች ለምሳሌ ምንም ሳትናገር ጸጥ ብላ ባል በሚናገርበት ሰዓት ካሳለፈችው መቁረብ ትችላለች። በመሃል ጸብ ይመጣ ማለት ነው። ምንም ካፏ ክፉ ነገር ካልወጣ ዝም ብላ ካሳለፈች ተመታም ይሁን ባልም እንደዚሁ ሚስቱ ኃይለኛ ሆና እየቆረቡ እያለ ኃይለኛ ሆና የማይሆን ነገር ተናግራ ጸያፍ ነገር ተናግራ እንፋታ እስከ ማለትም ደርሳ ሊሆን ይችላል። አብረው እያሉ ከሆነ ምንም ካፉ ካልወጣ ምንም ነገር ከስጋው ደግሞ መቅረት አይችልም፣ መቀበል ይችላል። ምክንያቱም እሱ አፍ ላይ እሱ የክርስቶስ ስጋና ደም ለሱ ህይወት መሆን ይችላል። የእሷ እንደዛ መሆን እሱ ጋር ህይወት እንዳይሆን አይከለክለውም። የሚቀበሉት ስጋና ደም የትዳር አይደለም የህይወት ጉዳይ ነው። መጀመሪያ ነው ሲጋቡ በቁርባን ተጋብተው የትዳር የሆነው። ከዛ በኋላ ለሚቀበሉት ስጋና ደም ግን ካፉ ምንም ጸያፍ ነገር ካልወጣ የህይወት ነው በህይወት ነውና እዚህ ጋር ጥንቃቄ ማድረግ አለባችሁ። ለምሳሌ እኔ የሚጣላኝ ሰው ይኖራል አይደለም ባልና ሚስት ቀርቶ ጎረቤትም በሚዲያም ሊሆን ይችላል። በየትኛውም በሱ የሚጣላኝ ሰው ሊኖር ይችላል፣ የሚጣላኝም ሰው ሊኖር ይችላል። ከኔ ግን ምንም ነገር ለዛ ሰው ምንም አጸፋ ነገር ከሌለ ማለት ነው ያን ሰው ልጎዳው ብዬ ሆን ብዬ ያደረኩት ነገር ከሌለ መቀበል እችላለሁ። ካፌ የወጣው ቃል ግን በትክክል የክርስቶስ ስጋና ደምን እንትን የሚል ከሆነ ግን የንስሐ ገብቼ ከዛ በኋላ ደግሞ እንደገና እንደ አዲስ ነው ቅዱስ ቁርባን መቀበል ያለብኝ ማለት ነው። ከእናንተ ምንም ቃላት ካልወጣ ዝም ብላችሁ ነገሮችን ካሳለፋችሁ ስጋው ደግሞ መቀበል ትችላላችሁ። የትኛውም አይነት ሰው ይጣላችሁ፣ ይሄንን አስተውሉ ማለት ነው። አንድ እህታችን እዚህ ጋር ምን ብላለች? ልጆቼ የማይቆርቡ ምናምን ከሆነ እነሱ ላይ ያለው መንፈስ ማሰር እችላለሁ ወይ የሚል ጥያቄ ጠይቃ ነበር። ትዕግስት የምትባል ነው መሰለኝ፣ ትዕግስት በላይ ነው ያየሁት፣ እንደዛ ነው ያየሁት። እና ልጆቼ ላይ ያለው መንፈስ ስስብ ወይም ታሰር ስለው እነሱ ቢጸልዩም ባይጸልዩም ቢቆርቡም ባይቆርቡም እንዴት ነው የሚል ነው። ጸልይላቸው፣ ሁልጊዜ መጸለይ ያለብሽ። ልጆችሽ ምንም አይነት ሁኔታ ውስጥ ይሆኑ እናት ለልጆቿ ስትጸልይ በጣም ቅርብ ነው የምትሆነው። እግዚአብሔር ቶሎ ጸሎቷን ይሰማታል። ለምን ከሷ ሄደው ነው ልጆቿን የሚረብሸውና ቶሎ ያስርላታል የሚል ነገር አለ። አመሰግናለሁ የኔ እህት፣ እግዚአብሔር ያክብርልኝ። እሺ በጣም አመሰግናለሁ መምህርዬ። እሺ በጣም አመሰግናለሁ። ብዙ ነገሮችን አጫውተሽናል፣ እናመሰግናለን። አንቺ ግን ያለሽበት መንፈሳዊ ህይወት ግን አንድ 5 ደቂቃ እናውራና አንቺ ያለሽበት መንፈሳዊ ህይወት ግን ትንሽ ምክር የሚያስፈልገው ይመስለኛል። ለምሳሌ ባልሽን 2 ጊዜ ፈተሻል። የመጀመሪያው በምንድን ነው የፈታሽው? አመንዝራ ስለሆነብሽ ነው አይደለ? አዎ። ሁለተኛውስ ደግሞ ለምን ፈታሽው? ሁለተኛው ደግሞ ሚስት እዚህ ሀገር ነው ያገባሁት፣ ሚስት ያለችው ሀገር ቤት የለኝም ምናምን ብሎ ዋሽተኝ ማለት ነው። ወንድ ልጅ ወልጄ በቃ ክሱም ተለያዩ። በዛ በኋላ ደግሞ ሌላ መጥቶ አገባሁ። እሱም እንደዛ ነው።
ትዳር ኖሮት ሳይሆን ሌላ ካንቺ ጋር ነው የሚላት ሴት አለች። በቃ አሁንስ አልፈልግም ከሆነ ሀገር ስገባ እንጂ እዚህ ሀገር አልፈልግም ብዬ በቃ ዝም አልኩኝ። በቃ ዝም ብያለሁ። ልጆች ያሳደግኩት ነው። እግዚአብሔር ይመስገን። በጣም ጥሩ። እግዚአብሔር ክርስቶስ ባንቺ ላይ ሆኖ እንግዲህ ልጆችን ስታሳድጊ ምንም ወንድ ሳይመጣ ሰንበት ቀን ነው እንገናኝ ሳይልሽ ግዝት ቀን ሳያስፈርስሽ ወይም አጽዋማትን ሳይሽርብሽ ብቻሽን ሆነሽ ከክርስቶስ ጋር በስጋው ደግሞ ትንሽ ትኖሪና ከዛ እግዚአብሔር ደግሞ ላንቺ የሚያመጣው እንደሆነሞ ትቀበያለሽ። አትዝጊ። አልፈልግም ብለሽ መዝጋት የለብሽም። ግን እኔ እንደምረዳው ከሆነ አንደኛ አንቺ ውስጥ ያለው መንፈስ የምትመለከቻቸውን የምታገቢያቸውን ወንዶች የሚያሳይሽ አንቺ ውስጥ ያለው መንፈስ ነውና ነገ የሚጎዳሽን ሰው ነው የሚያሳይሽ። እግዚአብሔር ሆይ አንተ የመረጥከውን አምጣ ብለሽ መጸለይ ያለብሽ። አንተ ያልከውን ሰው አምጣ። ይቅርታ አንድ ነገር በዛ ልናገርና በህልሜ ይሄ ቁጭ ብሎ ሰይጣን በቃ በመልኩ ይገናኝ ነበረ። በተለይ የመምህር ግርማ መከታተል ሲጀምር ማለት ነው እንዳለ በአንገቴ ይዞ በስመ አብ ማለት አልችልም ከነጭራሽ በስ ቢየነ 3 ጊዜ መቋርጦ በስመ አብ ልላ አያርገኝም። ከዛ በኋላ አንድ ቀን ምን አለኝ? በስሚላህ ረህማን ረሂም በይ አለኝ። በስመ አብ እዚህ ሀገር ነው። በምንሽ ነው እንደ በህልም በቃ ልሞት ደርሼ ነው። በእንቅልፌ ነው ተኝቼ ነው ሞት ደርሻለሁ። በቃ ማን ነው የሚረዳኝ? በህልሜ ስለሆነ እጮሃለሁ። ማንም የሚሰማኝ የለም። የሰው ሀገር ነው፣ የሰው ቤት ነው ያለሁት። ከዛ በኋላ እንደሱ ሲል ለቀቀኝ። ትንሽ ስነሳ ላበላብ ሆኛለሁ። በቃ ፈርቻለሁ። በስመ አብ ወወልድ ወመንፈስ ቅዱስ ብዬ አሁን እዚህ ሰማያት ደገምኩ። ተመልሼ መተኛ ስልፈልግ አልተኛሁም ከነጭራሹ። የመምህር ግርማ ከፍቼ ዝም ብዬ የሰማሁ ነጋ ተንሼ ወደ ስራ የገባሁት። ከዛ በኋላ ደግሞ የመምህር ግርማ በራሳቸው አምጥተው በህልሜ ማለት ነው ይሄ ነው አሁን መምህር ተብዬ ባለኝ። አንተ አያገባህም በቃ ተገናኙኝ። ይሄ አሁን መምህር ነው ለምንድን ነው የሚገናኝሽ አለኝ። አንተማ ያገባህ ነገር የለም በቃ ቁጭ ቆመ ነው ከጎናቸው ጋር ማገባህ ነገር የለም ብዬ ብድግ ስል ደግሞ ተኝቼ ነው እንዴ ይሄ ነገር ምንድነው ብዬ ዝም አልኩኝ። ከዛ ተነሼ የሆነ ቪዲዮ ስለቀቅ እንደኔ ያጋጠማት ስትላፋልፍ ሰማሁት። ተመስገን ፈጣሪ ብዬ ዝም አልኩኝ። አሁን ደግሞ ይሄ አባታቸው ሲገናናቸው ከሰማሁት በኋላ ነው ይሄ በህልሜ አባቴ አንድ ቀን ተገናኘ፣ እናቴም እንደዛው። ይሄ ምንድነው ይሄ ነገር ብዬ ዝም አልኩኝ። እናትሽም ተገናኘችሽ በህልም? እናቴም በህልሜ መጣች። አዎ ተገናኘች። ይሄ ነው እንግዲህ አሁን ሰው ያልተረዳው ይሄን ነው። ምን ይባላል እስቲ? እናትሽ ሴት ናቸው፣ አንቺም ሴት ነሽ እና በዚህ ልክ ከእናትሽ የመጣ መንፈስ መኖሩን ነው የሚያሳየውና ምዕመናን አዳምጡ። አባቷም እናቷም መጣች። የእናቴ ይቅርታ አቋረጥኩና እናቴ የመጣችብኝ መቼ መሰለ? ከሶሎምን ወንድሜ ሶሎምን ጋር እንዲህ ያለ ምን ይመስልሃል ብዬ ሳወራ ነው የመጣችብኝ። ከዛ በኋላ ነው የሷ ቤተሰብ አሁን ያወራሁት በፊቱ እንደዛ ሳወራው ከሱ በኋላ ነው እናቴ የመጣችብኝ። ይሄ ነገር ለምን ነጋለች ነው ምንድነው ብዬ ዝም አልኩት። አሁን በደንብ መጋለጥ ማይቀርማ በአደባባይ ነው መጋለጠው ያልኩ ነበርኩና እግዚአብሔር ይመስገን መምሪያ ያለ ያዝብ። በደንብ አዳምጪኝና መዝጊያውን ማጠቃለያውን ልንገርሽ። አሁን በእናንተ ቤተሰብ በጣም በቃ ዋናው ቀንዳሙ ወይም ደግሞ በደንብ መመለክ የሚፈልገው መንፈስ ነው ያለውና እናትሽ እንግዲህ መታ እስክትገናኝሽ ድረስ ከሆነ መንፈሱ የሚፈታተነው፣ አባትሽም መጥቶ በህልም እስኪገናኝሽ ድረስ ከሆነ መጥቶ የሚፈታተነው፣ ሌላ ባል እንድታገቡ ወይም ሚስት እንድታገቡ አይፈልግም። ልጆች እናንተ የተወለዳችሁት በመንፈሱ ኃይል ስለሆነ ምንም እንኳን ክርስቲያን ብትሆኑ ማተብ ብታስሩም እንደ ማንኛውም ክርስቲያን ክርስትና ብትነሱም የኔ ናቸው የሚል ፍልሚያ ውስጥ ነው ያለው። እግዚአብሔር ነው እንግዲህ ከዚህ ነገር የሚያላቀቃችሁ። ይሄን ነው ሁሌ የምናገር። ዛር ማለት ይሄ ነው። አሁን የእናትሽ መንፈስ አንቺ ጋር እንደው ሃይማኖተኛ ባትሆኝ ኖሮ አንቺ ጋር የመጣው የእናትሽ መንፈስ ዛሬ ተገናኝቶሽ ምልክት አየሽ እንጂ ዓለማዊ ሆነሽ ቢኖር ሌዝቢያን ያደርጋል፣ ኤቲስት ያደርጋል፣ በሃይማኖት ላይ
በቃ ግድ የለሽ ነው የሚያደርገው፣ ተፈላሳፊ ነው የሚያደርገው። ግለ ወሲብ እንድትፈጽም ያደርጋል። ራስሽን በራስሽ እንድታረኪ የማድረግ ባህሪ ነው። አርጎኝ ነበር መምህሬ፣ አርጎኝ ነበር፣ አልቀረበትም። አዎ ለሴቶች ያለሽ አመለካከት ጥሩ ሲለብሱ አሪፍ ዳሌን የሚያሳይ ሰውነትን የሚያሳይ ነገር ስታይ አይደለ እንዲህ የለብኝም። የሴቶች አሁን ቆንጆ ሴት ሳይ እንዲህ ሳይሆን ወንድሜ ይሄ ለወንድሜ መሆን አለበት ብዬ ለቤተሰቦች እድራታለሁ እኮ። አንቺ ወደ እግዚአብሔር የመጣሽ ስለሆንሽ እኮ ይሄን የማያሳስብሽ። አሁን በቻለው መጠን ዓለማዊ ብትሆኚ ኖሮ እዚህ ድረስ ነበር የሚያደርሰው ነው። ግን ስላልቻለ ግለ ወሲብ ነው የሚያስፈጽምሽ። ግለ ወሲብ ያስፈጽማል። ከዛ በኋላ ደግሞ ባል ስታገቢ ባልሽን ያርቃል። እኔ ነኝ ባል ብሎ ጣትሽ ላይ አርፎ አንቺም ራስሽን በራስሽ ነው። ልጅ ትፈልጊ ነበረ። ልጅ መቼም የእግዚአብሔር ስጦታ ነው። በእርግጥ ግን አሁን እፈልግ ነበር። አሁን አለሽ ልጅ? አሉን ልጆች አሉን፣ እግዚአብሔር ይመስገን። የ21 እና መጀመሪያ የ21 ናት፣ እግዚአብሔር ይመስገን። አሁን ጉንበት 21 ነው። እሰይ ደስ ይላል። ትንሿ ደግሞ 19። እነሱ ጎበዞች ናቸው። የሆነ የተፈታተኙ ነው። ቆይ ርዕሴን እንዳልኩ ነው። እሺ እንግዲህ ልጆች ሰጥቶሻል። እንግዲህ አስቢው 21 ዓመት ልጅ አጥተሻል። ግን ከባል ጋር ምን ያህል ዓመት ተቀምጠሻል? ምን ያህል ዓመት ኖረሻል? ደስ ብሎሽስ ከባል ጋር ምን ያህል ዓመት ተኝተሻል የሚለው ነገር ስታስቢው ሙሉን አብዛኛውን ጊዜ የተቆጣጠረሽ መንፈሱ ብቻ ነው ይሆናል ብዬ ገምታለሁ። እንደምረዳው እኮ አዎ 3 ዓመት ብቻ ነው የቆየሁት ከመጀመሪያ በላይ። በቃ ይሄ የሚያሳየው የኔ ነች ብሎ ስለሚያስብ ምክንያት እየፈጠረ ማጣላት፣ ከዛ ማስታረቅ። ብዙ ጊዜ ተጣልተው የሚታረቁ በጣም ብዙ ባልና ሚስቶች አሉ። አልገባቸውም ወይም ደግሞ ሰው አልተረዳላቸውም እንጂ የኔ ናት ወይም የኔ ነው እያለች ነው ሴቷ ዛር መንፈስ ባልየው ላይ። ለዚህ ነው ሚስት ባል ሲያመነዝር ሚስት እንድታየው እንድታገኘው እጅ ከፍንጅ እንድትይዘው አድርጋ የባሏ መንፈስ ደግሞ የምታጋልጠው። ከዛ ትዳሩ ይበተናል። እንዴት በእኔ ላይ እንደዚህ ትሆናለህ፣ እንዴት እንደዚህ ታደርጋለህ ብላ ሚስትየዋ ትፈተዋለች። ግን እጋለጣለሁ ብሎ ላያስብ ይችላል። አንዳንድ ጊዜም ደግሞ ኬርለስ ሆኖ እንደፈለገ ሊሆን ይችላል። ብዙ ጊዜ አይነ ጥላ እንዲያገባ ማትፈልግ መንፈስ ካስረፈደች በኋላ ራሱ እድሜ ከሄደ ከ40 ዓመት ከ30 ምናምን እንደዚህ ወንዶች በተለይ ከዛ በኋላ ራሱ አግብተው እንኳን የሚፋቱ አሉ፣ እድሜ እንኳን ሄደው። ምክንያቱም ልብ በ40 ዓመት ይባላል። አስተዋይ በሆነበት እድሜ ላይ እንኳን የሚፋቱ አሉ። ይሄ በጣም ከባድ ነው። ለምን ሲባል መጀመሪያውንም ያስረፈደችው መንፈስ በዝሙት በምን ሴተኛ አዳሪ ጋር በመሄድ የተለያዩ ሴቶች ጋር በመሄድ ባገኘው አጋጣሚ ስሜቱን በማርካት ሲጠቀም የነበረ እድሜው የሄደበት ሰው አሁን ደግሞ ልክ ሲያገባ ደግሞ ይችኛዋን ሴት ምክንያት ፈጥሮ የሚያለያየው በጣም በሚያስገርም መልኩ ነው። ኢቭን ቆርበው ሁሉ የተፋቱ አውቃለሁ። በቁርባን ተጋብተው እድሜው 44 50 ዓመት ምናምን ሆነዋቸው በቁርባን ተጋብተው ከዛ ይፋታሉ። እንዴ በዚህ እድሜ እንኳን ሰው እንዴት ማስተዋል ያቅተዋል? በዚህ እድሜ ተጋብተው እንኳን አንደኛ ሲጋቡ ሁለቱም ትልልቆች ሰዎች ስለሆኑ ሰው ሁሉ በቃ አሁን ማረፊያውን አገኘ ተብሎ ነው። ግን ይፋታሉ። ምንድን ነው ተብላ ስትጠየቅ ኧረ በስመ አብ እድሜው ብቻ ነው ትልቅ፣ ሰውነቱ ብቻ ነው ግዙፍ፣ ጭንቅላቱ ገና ሕፃን ነው ይላሉ ሚስቶች። እሱ ሲጠየቅ ደግሞ በስመ አብ ኧረ በፍጹም ጭራሽ መናገር። ብዙ ጊዜ ወንዶች መናገር አይፈልጉም። ኧረ ይቅርብኝ፣ ብቻዬን እንደሆንኩ ይቅርብኝ ይላሉ። እዚህ ደረጃ የሚያደርሰው ግን ውስጥ ያለው መንፈስ ነው። ስለዚህ አንቺም ባልሽን ሲያመነዝር እንድታዩ ያደረገሽ የመጀመሪያውን፣ ሁለተኛው ደግሞ ትዳር ያለው ባል እንዲሆን አድርጎ ወደ አንቺ አምጥቶ መጀመሪያውኑ ትዳር ያለው ሆኖ ወደ አንቺ የመጣው ባል የማግባት ፍላጎትሽን ለማጥፋት ነው። ሁለተኛ አላገባም፣ እንዴት ማነው ሚስት ኖሮት እንደዚህ ይመጣል ወደ እኔ ህይወት ብለሽ እንዲቆርጥልሽ ነው የሚፈልገው። ሁለተኛ አላደርገውም እንድትይ ግልጽ ነው ማውራት አይደል? አዎ እውነት ነው። እንደዛ ነው ያለሁት። ወንዶች አትታመኑም እዚህ ሀገር በተለይ ያልኩ ነው። በቃ ግን ያመጣው እሱ ነው። መጀመሪያ አንቺ በውስጥሽ ወይኔ አሁን ጥሩ ባል በመጣ ምናምን ስትይ ነው ፈለግሽ ሄድና ራሱ ያመጣዋል። ግን አንቺ በአጋጣሚ የተገናኘሽ ነው የሚመስልሽ። እንዴት ሊሆን ይችላል ትያለሽ። መጀመሪያውንም እኔ አይመቸኝም ነበረ፣ አሁንም ይኸው በቃ እንዲያውም ለይቶልኛል አልፈልጋችሁም ትያለሽ። ስለዚህ አንዳንዴ ሰይጣን ራሱ አምጥቶ የሚያጋባበት ሁኔታ አለ። መስተፋቅር ባይሆንም እንኳን የልብ ምኞትሽን ስለሚያውቀው ባልፈለግሽ ችግር የለውም ይመጣል፣ ዘር ሰጥቶሽ ይሄዳል። ልጅሽን ታቅፈሽ ትቀመጫለሽ።
እሱ ይሄዳል። ከልጅ ጋር እየተጫወትሽ ብቻሽን ትቀመጫለሽ፣ አብረን ልጁን እናሳድጋለን ይላል መንፈሱ። እንደዚህ አይነት መንፈስ አለ በትክክል። ወንድም ሆኖ ብዙ ጊዜ ወንድ ሆኖ ደግሞ ይሞክራል። እድሜ ልኩን የለፋበትን ገንዘብ በልታው ትሄዳለች። የሆነ በቃ ያጠራቀመውን ለፍቶ ያገኘውን ቤትም ገዝቶ ከሆነ ምንም ከሆነ በጣም አዝኖ ልቡ ተሰብሮ ሁለተኛ አላገባም ሴት በፍጹም ይላል። ልጆቹን በውጭ ይረዳል፣ ያመነዝራል፣ ይረዳል፣ ያመነዝራል። ዝም ብሎ ብቻውን ይኖራል። ከቻለ እናቱ ጋር መጥቶ ይኖራል። እናትና አባት ላይም ሆኖ እህቶች ላይም ሆኖ ይፈትነዋል። ፍታት ምን ታደርግላለች? ዘሯ እንትኗ ጸባይዋ ጥሩ አይደለም ምናምን ብሎ ይፈቱትና ያፋቱትና እነሱ ጋር ያመጡታል። በገንዘቡ ይኖራሉ። አፋተውት ልጆቹን ገንዘብ እየላከ እንዲያሳድግና እነሱ ጋር እንዲኖር የሚያደርጉ ቤተሰቦችም አሉ። የዚህን ያክል አይነ ጥላ ቤተሰብ ላይ እናት ላይ እህት ላይ ሆኖ እንኳን ትዳርን ያፋታል። በዚህ ልክ ማለት ነው። እና ወንድ ላይ ሲሆን ብዙ ጊዜ ትዳር የምታፋታ አይነ ጥላ ወንድ ላይ ስትሆን ምንድነው የምታደርገው? ሴትን ወይ እንዲመታት እንዲደበድባት፣ ወይ ደግሞ ፍጹም እንዳያምናት እንድታመነዝር አድርጎ እሱም ራሱ እንዳይታመን አድርጋ ከዛ ደግሞ ምንም ምክንያት ሳይፈጠር እንዲፋቱ ታደርግና መንፈሷ ምክንያት ፈጥራ ማለት ነው። ወይም ደግሞ ያለ ምክንያት እንዲፋቱ ታደርግና እቃውን ንብረቱን በሙሉ ከወሰደችበት በኋላ ድጋሚ ማግባት እንዲፈራ ታደርገዋለች። እንዴት ብዬ ነው ድጋሚ ማገባው? ያቺኛዋ ንብረቴን ወሰደች፣ እቺ ደግሞ ምን ልትሆን ነው? ከዛ ንብረት ማሸሽ ይጀምራል። እንዲህ አይነት ነገሮች ይፈጠራሉ። ይሄ ሁሉ የወንድ ላይ ሲያርፍ የሚመጣ መንፈስ ነው እና በአንቺ ላይ ብቻ አይደለም፣ በእሱ ላይ ያለችው መንፈስ ደግሞ አንቺን አትፈልግሽም። አግብቶ እኮ ነው አንቺ አስቢው፣ ሚስት ኖሮት አግብቶ ነው አንቺ ጋር መጥቶ ደግሞ እንደገና መኖር የፈለገው ትዳር የነበረው ሰው። እሱም ጋር ያለችው አይነ ጥላ ልክ እንደዛው ታልከሰክሰዋለች ማለት ነው። የማግባት ፍላጎት እንዲያድርበት ታደርገዋለች ማለት ነው። እና ይሄ ነው። ስለዚህ ለወንድሞችሽም ጸልይላቸው፣ አግብተው ለፈቱትም ለእህቶችሽም፣ ለራስሽም ጸልይ። 1 ዓመት 2 ዓመት እንግዲህ አሁን ብዙ ዓመት ሆኖሻል። 21 ዓመት ልጅ ካደረስሽ ማለት ትዳር ላይ ብዙ ጊዜ ማነው በላይፍ ራሱ እድሜሽም ትንሽ ገፋ ያለ ነው ማለት ነው። አዎ 40 ገብቻለሁ። በቃ ስለዚህ አሁንማ የቁርባን እድሜ ነው። አሁን ባንቺ እኔ መጥቼ ወደ እሱን መምጣት ነው የሚፈልገው። አሁን አገሬ ልገባ ነው በቅርብ ጊዜ፣ ግን ደግሞ አልሄድም። ወደ አንተንም መምጣት ፈልገው እሱ ጨርሼ መሄድ ነው የምፈልገው። አሁን ስለ ልጆችሽ እያሰብሽ ነው። የራስሽን ህይወት ደግሞ ማሰብ ያለብሽ ቢቻል ዋናው ትልቁ ጉዳይ ከዚህ በኋላ የተወለዱት ልጆች ትልቅ ሆነው ያደጉት ልጆች እንደ አንቺ አይነት ህይወት እንዳይገጥማቸው ትልቅ ዋጋ ክፈይ። እውነት ነው። አዎ ለልጆቼ ነው የምኖረው ከአሁን በኋላም። እነሱም እግዚአብሔር ይመስገን ደህና ናቸው ያሉ እስካሁን። ከአሁን በኋላ ደግሞ እሱ ይጠብቃቸው፣ ይቆርባሉ። አሁን ደግሞ አቋርጠዋል። ይሄ አንድ ነገር ተናገርሽ ንስሐ ሳትገቢ አይሆንም፣ አንቺ ተቀያሚ ነሽ ምናምን እያሉ ያስተጓጉሏቸዋል። እኔ ደግሞ ይሄ ነገር አይመቸኝም። እባካችሁ ዝም ብላችሁ ክፉ ነገር አትናገሩ። ክፉ ነገር አትናገርንም፣ ግን ቂመኛ ነሽ ነው የሚሉን አክስቶቼ ምናምን ይላሉ። አሁን ግን እግዚአብሔር ይመስገን እነሱም ራሳቸው ችለዋል። ወንድሜ ያይቸዋል፣ ግን የራሳቸው ነው። ራሳቸው ሁሉም ነገር አስቤዛ ምናምን ይገዛሉ። ደህና ናቸው። ፈጣሪ ይመስገን። አይዞሽ በቃ በርቺ።